ወርቅ ከመግዛቱ ወይም ከመሸጡ በፊት ይህንን መረጃ ካላዩ ሊሳሳቱ ይችላሉ። ዛሬ 1 ግራም ወርቅ በጥሬው በስንት እየተሸጠ ነው የሚገኘው? ከዓለም አቀፍ የገበያ ሁኔታ ጋር ተዳምሮ የሀገር ውስጥ የባንክ ምንዛሬ በወርቅ ላይ ያመጣውን ያልተጠበቀ ለውጥ መረጃን ይዤላችሁ መጥቻለሁ። ይህን ቪዲዮ መጨረሻ ላይ ደግሞ አሁን መግዛት ይሻላል ወይስ መሸጥ ለሚለው ጥያቄ እንዲሁ ምላሽ እንሰጣለን። ከታችኛው ከ14 ካራት ጀምሮ እስከ 24 ካራት በኢትዮጵያ በጥሬው እነዚህ ካራቶች በስንት እየተሸጡ እንደሚገኙ የምንነግራችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮውን ታዲያ ስትጀምሩ ላይክ ማድረግ እንዳይረሳ። ለቻናሉም አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ዘውትር የምናቀርብላችሁን የወርቅ ዋጋ መረጃዎችን ተከታተሉ ዘንድ እንጋብዛለን። አሁን ቀጥታ የምንሄደው ወደ ወርቆቹ ዋጋ ነው። ከትላንት ተመሳሳይ ቀን ጋር በመመልከት እንግዲህ ጨምሯል ወይስ ቀንሷል ያሉበት የዋጋ ሁኔታ ምን ይመስላል የሚለውን የምንመለከት ነው የሚሆነው። ከ14 ካራት ስንጀምር 14 ካራት ወርቅ ዛሬ እየተሸጠ የሚገኘው በ15600 የኢትዮጵያ ብር ነው። 10 ግራሙ ደግሞ 14 ካራቱ በ156 ሺህ ብር በምሽጥ ላይ ይገኛል። የ15 ካራቱን የጥሬ ወርቅ ዋጋ ስንመለከት እንዲሁ በ15900 ነው በምሽጥ ላይ የሚገኘው። 10 ግራሙ ደግሞ በ159000 በጥሬው በምሽጥ ላይ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ የ16 ካራቱን የጥሬ ወርቅ ዋጋ ነው የሚሆነው። 16 ካራቱ እየተሸጠ የሚገኘው በ16700 ነው። 10 ግራሙ 16 ካራት ደግሞ በ160 ሺህ ብር አካባቢ በምሽጥ ላይ ይገኛል። በመቀጠል የምንመለከተው የ17 ካራቱ የወርቅ ዋጋ ምን ይመስላል የሚለውን ይሆናል። 17 ካራቱ እየተሸጠ የሚገኘው በ19000 ሲሆን 10 ግራሙን የ17 ካራት የወርቅ ዋጋ በጥሬው መግዛት ቢፈለግ በ190,000 10 ግራሙ ማለት ነው በ190,000 እየተሸጠ ይገኛል።